አይነ ጥላ ሴቶችን ሶስት ነገር እንዲኖራቸው አይፈልግም። ሶስት ነገር። የመጀመሪያው ትዳር እንዲይዙ አይፈልግም። በፍጹም እንዲያገቡ አይፈልግም። በተለያየ ምክንያት ያበላሻል፣ ይገረግራል። እንደው ተፋልጠው ተሟሙተው በስንት ትግል ትዳር ቢይዙ ደግሞ ልጅ እንዲወልዱ ደግሞ አይፈልግም። እንደምንም ብለው ደግሞ እግዚአብሔር ረድቷቸው ደግሞ ልጅ ቢወልዱ ደግሞ የሩካቤ ደስታ እንዳይኖራቸው ያደርጋል። በአጠቃላይ ትዳር እንዲይዙ ልጅ እንዲወልዱ ከትዳር አጋራቸው ጋር ደስታን እንዲጋሩ አይፈልግም። እነዚህን ሶስቱን ነገር ይጠላል። ከሶስቱ ደግሞ ወይ አንዱን ያጎላል፣ ወይ ሁለቱን ያጎላል፣ ወይ ደግሞ ሶስቱንም ያጠፋል። እንዳያገቡ፣ እንዳይወልዱ፣ እንዳይደሰቱ ያደርጋል። ወይ ደግሞ ቢያገቡ ልጅ እንዳይኖራቸው፣ ደስታ እንዳይኖራቸው በሩካቤ ስጋ። አግብተው ከወለዱ ደግሞ ደስታ፣ የትዳር ሰላም፣ ፍቅር፣ ክብር እንዳይኖራቸው ያደርጋል። ትልቁ የህይወታችሁ የትዳራችሁ ጠላት አይነ ጥላ ነው፣ ማንም አይደለም። እግዚአብሔር ለአዳምና ለሔዋን ብዙ ተባዙ ብሏል። ትዳር መያዝ ጸጋ አይደለም፣ ልጅ መውለድም ጸጋ አይደለም፣ ትእዛዝ ነው። ጸጋ ማለት ስጦታ ነው። ተለፍቶ ተወጥቶ ተወርዶ የሚገኝ ነው። ጸጋ የሚያስፈልገው እንደና አቡነ ተክለ ሃይማኖት አይነት ልጅ ለመውለድ ነው። ማንም ሰው አግብቶ ይወልዳል። ማንም የሚያደርገውን ነገር ትእዛዝ የሆነውን ነገር የተሰጠንን ነገር እንዳንጠቀምበት ያደርጋል። ከዛስ እናንተ መስፈርት ታወጣላችሁ፣ ለራሳችሁ ምክንያት ታበጃላችሁ። ግን የእናንተ አይደለም። መስፈርቱንም የሚያወጣው እሱ፣ ምክንያቱንም የሚደረድረው እሱ። ሴቶቹን ምን ዘንድሮ እንዳለ ደግሞ ለዘንድሮ ደግሞ ለትዳር ዩኬ ላይ የማይነጥላው እኮ በስማ ህጉን ተጠቅሞ በሽፋን በደንብ ይጋባሉ፣ ይፋታሉ፣ ጊዜያዊ ጥቅም ያገኛሉ፣ ግን ዘላለማዊ ደስታና ህይወት ደግሞ ያጣሉ። ትዳር የእግዚአብሔር መለኮታዊ ዕቅድና ሐሳብ ነው። የተመሰረተው በምድር አይደለም በሰማይ ነው። አዳምና ሔዋን የተጋቡት በእግዚአብሔር ፊት ነው። አዳምና ሔዋን የተዳሩት በቅዱሳን መላእክት ፊት ነው። አንድ ሆነው የኖሩት በገነት ነው ለ7 ዓመት። ወደ ምድር ኃጢአት ሰርተው መጡ፣ ወደዚህ ወረዱ። ግን ትዳሩን ይዞት የመጡት ከሰማይ ነው። በሰማይ ነው የነሱ ጋብቻ የተፈጸመው። ወደ ምድር ግን አምጥተው መኖር ነው የጀመሩት። ይሄን ሰማያዊ ቡራኬ፣ ሰማያዊ በረከት፣ የእግዚአብሔር ቃል ትእዛዝ በእናንተ እንዳይፈጸም አጅሬ ገረግራል፣ ያሳጣል። የምትናገሩት ምክንያት የምታወጡት ራሳችሁ ትመስላላችሁ። አይፈልግም። እና ግን ደግሞ ዓለም ላይ ካላችሁ ካላገባችሁ ወይ ካልሞነኮሳችሁ ምንድነው ህይወት? መንታ መንገድ ላይ መቆም፣ ጊዜው የሚያባክነው። እንዳታገቡ ብዙ ነገር የሚያደርገው እሱ ነው። ችግሩ ደግሞ እሺ በቃ አይነ ጥላ ነው፣ እድሌም ዘግቶ ያለ ትዳር እንዳያስቀረኝ፣ አይ በቃ ይሄን ትምህርት ሰምቻለሁ ላግባ ደግሞ ስትሉ አጅሬ ደግሞ የራሱን ሶስት ስፖንሰር አድርጎ ያመጣል። ይሄ ነው ደግሞ ክፋቱ። አገባለሁ ስትሉ ከደና ያገናኛችሁ፣ ትዳራችሁ የሚበጠብጥ፣ የሚያናውጥ፣ የሚበትን፣ ህይወታችሁን የሚያመሰቃቅል የራሱን ሰው ያመጣና አይነ ጥላው ላይ አይነ ጥላ ይጋባል። ከዛ በቃ እየበጠበጠ ይኖራል። ይሄም ደግሞ ወዳለ እንዲህ እንዳይሆን ጸሎት ማድረግ፣ መቀጥቀጥ፣ መጀመሪያ መንፈሱን መላቀቅ። ተጋብቶም ደግሞ ችግሩ ሲፈጠር እሱ መሆኑ ከታወቀ ደግሞ ቀጥቅጦ ማሸኘት፣ ህይወት ማስወጣት።